በቅርቡ ህይወታቸው ያለፈው የኢቢኤስ ቴሌቪዥን መስራችና ባለቤት አማን ፍስሐ ጽዮን አስክሬን የሽኝት መርሃ ግብር በአድዋ ሙዚየም እየተካሄደ ነው። በመርሃ ግብሩ ላይ የተለያዩ መልእክቶችም ተላልፈዋል። ይህንን ጉዳይ በሚመለከት ደግሞ ባልደረባችን ሚልኪያስ አዱኛ ተጨማሪውን ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። ከሚልኪያስ ያለውን መርሃ ግብር ብትነግረን። አመሰግናለሁ ዳነች፣ እንደምን ውለሻል? እንግዲህ አቶ አማን ፍስሐ ጽዮን ካረፉበት ከዋሽንግተን ዲሲ በትላንትናው ዕለት ወደ አዲስ አበባ መጥቶ በዛሬው ዕለት ደግሞ የሽኝት መርሃ ግብር በአድዋ ሙዚየም እየተካሄደ ነው የሚገኘው። እንግዲህ የአቶ አማን ፍስሐ ጽዮን አስክሬን እንግዲህ በተገኘበት የተለያዩ አካላት በዚህ መድረክ ላይ በመገኘት በተለይም እሳቸው በኢትዮጵያ ብሮድካስት ሰርቪስ ወይም ደግሞ በኢትዮጵያ የመገናኛ ብዙሃን እድገት ውስጥ የነበራቸውን አበርክቶ እንዲሁም ደግሞ ትውልድን ሀገርና ሕዝቡን ወዳድ እንዲሆን በማድረግ ሲሰሩ የነበሩትን ስራቸው ሊዘክሩ የሚችሉ የተለያዩ ሀሳቦችን በዚህ መድረክ ላይ ተገኝተው እንግዲህ የተለያዩ የመንግስት የስራ ኃላፊዎች ተቋማት ማለት ነው የተቋማት የመንግስት የስራ ኃላፊዎች በዚህ ላይ ተገኝተው ሀዘናቸውን እየገለጹ እንዲሁም ደግሞ እሳቸው በዚህ ዘርፍ ውስጥ የነበራቸውን አበርክቶ እያነሱ ነው የሚገኙት። እንደሚታወቀው እንግዲህ በተለይም የግሉ በኢትዮጵያ የግል ሚዲያ እንዲነቃቃ በማድረግ በኩል አቶ አማን ትልቅ ሚና ሲጫወቱ እንደነበረ ነው በዚህ መድረክ ላይ ሲያነሱ የነበሩት ማለት ነው። የተለያዩ ተቋማት በተለይም የኢትዮጵያ ብሮድካስት ባለስልጣን ኃላፊ ወይዘሮ ሃይማኖት ዘለቀ እንዲሁም ደግሞ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየን ጨምሮ የተለያዩ አካላት እንግዲህ በዚህ መድረክ ላይ ተገኝተው የተሰማቸውን ሀዘን እየገለጹ እንዲሁም ደግሞ የሽኝት መርሃ ግብሩ ተካፋይ እየሆኑ ነው የሚገኙት ማለት ነው። እንደሚታወቀው እንግዲህ አቶ አማን በተለይም በህይወት ዘመናቸው ሀገርን ወዳድ እንዲሁም ሀገርን የሚጠቅም ትውልድን በማፍራት በኩል ትልቅ ስራን ሲሰሩ እንደነበረ ነው ያነሱት። በብሮድካስት ዘርፉ ከነበራቸው ሚናን ባሻገር በተለይም ደግሞ በትምህርት በመማር ማስተማር ሂደት ውስጥም ደግሞ ትልቅ ሚና ሲጫወቱ እንደነበረ ነው ያነሱት። ለአብነትም ያክል እንኳን የባህር ዳር ዩኒቨርሲቲ የቦርድ አባል በመሆንም ሲሰሩ እንደነበረ ነው በዚህ መድረክ ላይ የተነሳው ማለት ነው። እንግዲህ በዚህ መድረክ ላይ በተለይም በዚህ የሽኝት መርሃ ግብር ላይ ማለት ነው ቤተሰቦቻቸውን ጨምሮ ወዳጅ ዘመዶቻቸው፣ የስራ ባልደረቦች እንዲሁም ደግሞ ከፍተኛ የመንግስት የስራ ኃላፊዎች ተካፋይ እየሆኑ ነው የሚገኙት። ከጥቂት ሰዓታት ወይም ደቂቃዎች በኋላም ደግሞ የቀብር ስነ ስርዓቱ በጴጥሮስ ወጳውሎስ ቤተክርስቲያን እንደሚፈጸም ይጠበቃል። ይህ መድረክን በአሁኑ ጊዜ አሁንም የተለያዩ ተቋማት በመገኘት የጉንጉን አበባን በማስቀመጥ እንዲሁም ደግሞ ሀዘናቸውን እየገለጹ ነው የሚገኙት ማለት ነው። እስካሁን ድረስ ያለው መርሃ ግብር እንግዲህ በአጠቃላይ ይሄንን ይመስላል። አዳነች።